ስትናገር ሌላው ተደርቦ ትክክል እያደረግ ይናገራል። እኔ ሂዱና ኮመንቶቼን በጣም ነው የሚያስጠላው። ግን አንድ ቀን ኮመንት ቼክ አድርጌ አላውቅም። ሌላ ሰው ነው ስለኔ የሚሟገተው። እግዚአብሔርን ሌላ ሰው ነው ስለኔ የሚናገረው። ምን አገባኝ እኔ ስለ እስቲ አንድ ቀን ኮመንት ሪፕላይ አድርጌ የማውቅበት ቪዲዮ እዩና ንገሩ። እናትህ ታምራለች፣ ልጅ በልጅነት ነው፣ እናት ከልጁ ጋር እንዲህ ሲሆን ደስ ይላል፣ ይደግልሽ ምናምን ምናምን። ያርዳንን ዝሜ ታውቁታላችሁ ታውቁታላችሁ። በማየት ብቻ ያልተማራችሁ ስለሆናችሁ በማየት ብቻ ነው የምትፈርዱት። ሰው በማየት እንዴት ይወስናል? ኦኬ እኔ ስለዚህ ቀጭንዬ ብሆን አምራ ላይ ነው ኪዩት በጣም ነው ማምረው። በጣም ከምልሽ በላይ ከአንቺ በጣም ይሻላለሁ እኔ ቀጭን ብሆን። ስለዚህ አርናን የምልትሉት ነበረ። በጣም ነው የሚያስጠላው። ስለምትሉት ነገር ያስጠላል። ስለምትጽፉት ስፔሻል ሴት ሆናችሁ ሴት ማርያምን ሴት ሆናችሁ ሴት ልጅ ለመጣል የምትሞክሩ ምስርን አስገባት። ሴት ሆናችሁ ምስርን አስገባት እየላከች ነው። እውነት በቃ ሴቶች እኔ አንድ ወንድ ልጅ ሰደበሽ ብላችሁ ሂዱና አምጡልኝ። አንድ ወንዶች አይናገሩኝ፣ ሴቶች ናቸው የምትናገሩኝ። እንዴ ይህን ያክል ምን አደረግናቸው? ባምቢንም በዛ በኩል ለማሸማቀቅ ትሞክራላችሁ። እኔን እንደዚህ እኔ መቼም ቢሆን ተስፋ አልቆርጥም። መቼም ቢሆን እጅ አልሰጣችሁ። መቼም አባቴ አምኖ የተቀበለበት እናቴ አምኖ የተቀበለችበት የህግ ባለቤቴ ነው። አገር ምድሩ አውቆ ነው እልል ተብሎ ካባ ለብሼ ቤሎ ለብሼ ተከብሬ ነው ያገባሁት። ስለዚህ ለማንሽ ለምንሽ ብዬ ነው ምፈራሽ? ለምን ብዬ ነው የምሸማቀቀው? ኔቨር ኔቨር። በነገራችሁ ላይ እየሰደባችሁኝ ይመስላችኋል እንጂ እኔን ሌላ ቦታ እያስቀመጣችሁኝ ነው። እየሰደባችሁኝ እየገፋችሁ እኔን እላ እያወጣችሁኝ ነው። በብዙ ሺህ እይታ በሚሊዮን እይታ እንዲኖረኝ ያደረጋችሁ ነው። እና እዚህ መታችሁ አትለፍልፉ። ለፍልፉ፣ ምክንያቱም ቫይራሊ አሪፍ ይሆናል። ቫይራሊ እያደገ ይሄዳል። እንዴ መጥፎ ነገር በመጻፍ ማን ነው ስ የተመሰገረው? መጥፎ ነገር በመጻፍ ማን ነው ጥሩ ደረጃ ላይ ወደቀው? አንቺ ደጋግመሽ የጻን ስታይለን አንቺ አሁን ትቦለኪያለሽ። ሰላም ይስጡኝ። እኔው ከብሎክ ማውጣት ራሱ ደከመኝ። የሀገር ህዝብ ነው ብሎክ ያደረኩት። ባሳያችሁ የሀገር ህዝብ ብሎክ አለ። ሞዴሬተሮች ግቡና ብሎክ አንሱ እያልኩ ነው። እግዚአብሔርን ብሎክ አንሱ እያልኩ ነው። በጣም ብዙ ሰው ብሎክ አድርጌያለሁ በመጥፎ ኮመንታችሁ። አሁን ያስጠላኝ ምስር እንዴት አደርሽ? በዚህ አጋጣሚ እንዳለ ታውቂያለሽ አንድ እዚህ ማን ነው የዳንኤል ክብረት መጽሐፍ ላይ ነው መሰለኝ ያነበብኩት እና ስድስት መቶ ሰው አላችሁ ይጠቅማቸዋል በደንብ ስሙት። እና ታክሲ ድራይቨሩ ከጎን አንድ ሴት ልጅ አስቀምጦ እየነዳ ሳለ የሌላ መኪና ይመጣና ሮንግ ነገር ይሰራበታል ታክሲ ድራይቨሩ ላይ ማለት ነው። እና የታክሲ ድራይቨሩ ችግር አይደለም እና ለጥቂት ሊጋጭ ምናምን ይደርሳል። ከዛ በኋላ መስታወቱን ዝቅ አድርጎ ታክሲ ድራይቨሩ ጥፋት የለበትም፣ ግን ያኛው በጣም ሊሳደብ አሰፈሰፈ ማለት ነው። ከዛ ታክሲ ድራይቨሩ ምንም ችግር የለበትም እና ይቅርታ ጌታዬ ያለ። ከዛ በኋላ አለፈው ማለት ነው። ያንን ስህተት የሰራበትን ልጅ እሱ ይቅርታ ብሎ አለፈው እና ከዛ በኋላ ልጅቷ ምን ነክቶሃል እንዴ? አንተ ጥፋት አላጠፋ እንዴት ጎንበስ ብለህ ይቅር ትለዋለህ? እንዴት ሶሪ ትለዋለህ? ብላ ትለዋለች። ይኸውልሽ እናቴ እኔ ቀኑን ሙሉ ከብዙ ህዝብ ጋር ታክሲ ስነዳ ሳወርድ ስጭን ሙል ሰው ነኝ። ይህ ሰውዬውን በጠዋት መጥቶን ይለከፈኝ ከእሱ ጋር አፍ በካፈት እናት እንዲቱን እንደዚህ ላርግ ይለኝና ቀኔን ሙሉ ወክሞት ነው የሚውለው። ለእሱ አሳልፌ ጊዜን ሰጥቼ የእኔ ማይንድ ተወክቦ ነው የሚውለው። አንዳንድ ሰዎች አላት ቆሻሻ በአፋቸው ያዝሉና ገንዳ ነው የሚፈልጉት፣ የሚረጩበት ገንዳ ገባሽ? ያንን እነሱ ይዘው የመጡትን ገንዳ አንቺ አሜን ብለሽ ከተቀበልሻቸው ሁለት ስትመላለሽ ያ ገንዳ ወደ እናንቺ ያጋቡብሻል ማለት ነው፣ ይዘው የመጡትን ቆሻሹ እና አንዳንድ ሰው ቆሻሻ በአፉ አዝሎ ገንዳ ነው የሚፈልገው፣ የሚተፋበት ገንዳ። ስለዚህ ለምን እኔ ገንዳ ሆንለታለሁ ለዚህ ሰውዬ?
በቃ አመሰግናለሁ ቴንኪዩ ብዬ አለፍኩትና ሄድኳል። እና ልክ እንደዛ ናቸው ብዙዎቹ። ይሄ ምንድን ነው የሚባለው ፈረሱላ ፋራ የሚባሉ አይነት ሰዎች አሉ። በቃ ምንም አሁን አንቺ ኖርማል የራስሽን ላይፍ ነው የምትኖሪው፣ የራስሽን ለእንትን ነው የምታንጸባርቂው። ማንንም ፐርሰናሊቲ አትደርሽም፣ ብሔርተኛ አይደለሽም፣ ዘረኛ አይደለሽም፣ ማንንም አታክድ አታደርጊም አይደል? ነገር ግን ትንሽ ከፍ ካልሽ ለማቆሸሽ፣ ለማንኳሰስ፣ የሆነ ደረጃ ላይ ለማድረስ በቃ የማይጥሩት ጉድጓድ የለም እንዴ! ቀን በቀን ቪዲዮ ሪከርድ እያደረጉ የሚያስቀምጡ እንዳሉ ታውቂያለሽ? አንድ ቀን ስትወርቂ ለመፖሰት ቀን በቀን በዚህ ልክ ናቸው። በጣም ክፉዎች አሉ፣ በጣም ክፉዎች። እኔ እንዴት እንደሆነ አላውቅም። ይሄ ፕላትፎርም ስፔሻሊ እኛም ማንነት ፍንትው አድርጎ ነው ያወጣው። በጣም በዚህ ፕላትፎርም ደረጃ ላይ እኔ በዓለም ደረጃ ላይ እንደ ኢትዮጵያ እንደዚህ አይነት ነገር ያለ አይመስለኝም። ስድድቡ፣ ቅርሻቱ፣ ስድቡ፣ ምኑ ኤቭሪቲንጉ በጣም ነው የሚደብረው የምር። እና ዶንት ወሪ ቦታ ተስቻቸው ከል ወል አሰጧቸው እኮ ደጋግማ አንዷ ልጅ ሞዴሬተሮች ሄዱን መሰለኝ ትጽፋለች በዚህ ስልክ እስካያት ድረስ ለዛ ነው በቃ አስጠላች። ምክንያቱም እኔ ስለ ባምቢ ኮፒ ሊንክ እንዲያደርጉላት ባምቢ ለባምቢ እንትን ከጎና ሉንስ እያልኩ እያወራ እሷ ሌላ ነገር ነው የምንጽፈው። ማንም ሰው ንጹህ ሆኖ አይደለም። እኔም የምኬም ምስርም ማናችንም ባሌም ማንም ንጹህ ሰው የለም እዚህ ዓለም ላይ። ምናልባት ገዳም ካሉት ውጭ አላውቅም። እሱ ማንም ኃጢአት ሳይሰራ የተቀመጠ ሰው የለም። ማንም ኃጢአቱን ሁላችንም ቀምሰናል። ይቅር ባይ መድኃኒዓለም ቸሩ መድኃኒዓለም ይቅር ይበለን እንጂ ሁላችንም ኃጢአተኞች ናቸው። አንተ ንጹህ ነህ፣ ማንንም ሀታሽ ልታደርግ አትችልም። ዛ በቃ ይህን እናሉላችሁ ፈልገ ምስር እንዴት ነሽ? ራስሽን ቻይ ሴትዮ አትበኝ እከክ። አንደኛ አንቺ ነሽ ኃጢአተኛ ግማታ። ሂጂ ከዚህ ቤት ውጭ ንፍጣ አባሽ እና ኃጢአተኛ አይደለም ልትይ ነው። ካፍሽ የሚወጣው ጭቅቅት መጀመሪያ እንጂ ምስር ያ ምስር አይ የሚታየ ቆይ አንዴ እስቲ ኮመንቱን በልብ ሙሉት ጋይስ፣ ኮመንቱን በልብ ሙሉት። በልብ ምንም ኮመንት ማንበብ አልፈልግም። በልብ ሙሉት። እንወድሻለን የሚታይ የሚለውን ኮፒ እያደረጋችሁ ልብ ስጡኝ። ቀንዲናይክ አንዳንድ በአንድ በኩል ሳዝን በዚህ በኩል ይደግፉኛል፣ በዚህ በኩል ሲከፋ በዚህ በኩል ያስደስቱኛል። አይክ እንደዚህ አይነትም ሰው አለ። እግዚአብሔር ይውደዳችሁ። እኔ ምንም አቅም የለኝም። ፈጣሪ አብዝቶ ጨማምሮ ይውደዳችሁ። እውነት አሰባችሁበት ሁሉ ፈጣሪ ይከተላችሁ። እኔን የምጠሉኝም ልቦና ይስጣችሁ። ምንም አድርጊያችሁ አይደለም የምጠሉ ወይ ብሔርተኛ አይደለው ሃይማኖተኛ አይደለው። ኤምኬ እንዳለው ህዝብ ከህዝብ አላጋጭ፣ ሰው ከሰው አላጋጭ፣ ቁጭ ብዬ ሰው አልሳደብ። አንዳንዴ እንደውም እግዚአብሔር ምን እንደምታውቃለ ኤምኬ ተሳዳቢ ሊሆን እንዴ ላለ በቃ ብግን ያለ መራን የወጣ ተሳዳቢ ግን ማንም ሊያከብረኝ አይችልም። ማንም ሊወደኝ አይችልም። ማንም በስድብ የከበረ ሰው አይቻላል። በስድብ የነገሰ ሰው አይቻላል። ልንገስ ስሜን ላጽዳ እንኳን ብል ሪከርደር መጥቶ በሪከርደር ቲክቶክ ይሞላል። ስለዚህ ማንነታችሁን እንድታጸዱት አትችሉ። እኔ አሁንም ፍቅር ነው የምሰብከው። ወደፊትም ከባሌካ የተሻለ ነገር እየሰራን አሳያቸዋለሁ። እናንተ ልጥሉኝም ልታስቆሙኝም አትችሉ። ዛት እና ባቢን አካውንት ሄዳችሁ ኮፒ ሊንክ አድርጉላት። ታሳዝናለች በጣም። ዛሬ እያየኋት ነበር ቪዲዮ። በጣም ነው ያሳዘነችኝ ባቢ። በጣም ተሳዘነ። በቃ እንደ ሴት ታሳዝናለች። እኔ ከጎኗ ልሆን እፈልጋለሁ። ምንም ባልሰጣት ባላደርግላት አይዞሽ ማለት ግዴታ ነው። ኤምኬ ቪዲዮ አትሰራልኝም ወይ? ትሰራልኛለሁ። ሰራለሁ። በውስጥ እናወራለን። እነግርሃለሁ። ዋትሳፕ ላይ ቦይስ አስቀምጥልሃለሁ። ምን እንደሆነ ምናምን እነግርሃለሁ ብቻ። እሺ የሚታይ መልካም ቀን ይውልላችሁ። መልካም ቀን። ሳምራዊት አልገባችም። ጌምን እንጨታለን የነበረ ኮንፈርት እሸጣለሁ። ኮንፈርት እሸጣለሁ። ውዶች ሳምራዊት ሰሞኑን ቢዚ ናት መሰለኝ ጌም መጫወት። ኧረ ቀን ሰሞኑን
ማን አለ ሌላ ምጭት? እውነት ጋይስ እኔ ስልች አይሰማኝም አይመስላችሁ? እኔ አሁን እዚህ ጋር ለማስመሰል ወይ የፈለጋችሁ ሚታዬ አድናንዬ እንዴት ናችሁ? የኔ ወርቆች ደህና ናችሁ? እንዴት ነሽ ሚታዬ? ጠፋሽሳ አንቺ ምን ሆነሽ ነው? የኔ ማር ገሬዱ እንዴት ነሽ? አልጠፋሁም። ምን እጠፋለሁ? በእናትሽ አለ ሁሌ ጠዋት እንዲህ ቡና እያፈላሁ ከሁለት ሰዓት ጀምሮ አፍየን ይወድሻል። ዝም በያቸው ደግሞ ለኮሜንታንተር መልስ አትስጪ። አንቺ ይመቸሽ፣ እሱ ይመቸው፣ ማንንም እንዳሰሚ የኔ ወርቅ። ካላስ ለማንም መልስ እየሰጠሽ ጊዜሽን አትፍጂ። ጽፎ አውርተው ነው እነሱ እኮ ከቻሉ አሁን ልክ እንደ ቦኒ ሰው እንዲሆንላቸው ይፈልጋሉ። ገብቶሻል? አንቺም ትሞቻለሽ። ኧረ በስመ አብ ጠላትሽ ድብን ይበል። ስንት ሺ እና ስንት ሺ ኮመንት አልገደለኝ ለእሷ ነው የሰሙት። ኧረ እኔ እንዴ አንቺ አይደለም በኮሜንት ህይወትን የምትጋፈጪ ሴትዮ እንዴት ነው ለኮሜንት ብለሽ ራስሽ የምታጠፊው? ስንት ነገርን ያለፈ ሰው በኮሜንት አይሰበርም። አለቀ። ያልተመቸሽን ሚዩት አርግተሽ ላይ ቁጭ ብለው እያዩሽ እያዳምጡ አዳማጭ ይሁኑ። ካላስ ብሎክም አታርጊ። ለምንድን ነው አካውንትሽን የምታስመችው ማሬ? ተመታ አሁን ቪው በሚሊዮን የሚታይል በመቶ ሺህ እየታየ አይደለም። በቃ እንዳለ ብሎክ ውስጥ ናቸው ማሬ። ማሽቃበጥ አይደለም። ምን አገባችሁ? ማሽቃበጥ አይደለም። አንድ ሰው ይሄ ህይወት ተስማምቶኛል ካለ ከፈለገው ጋር መኖር ይችላል። እሷ ከፈለገ ምን ይሄ ማሽቃበጥ እኮ አይደለም እንዴ። የእሷን ህይወት እናንተ አትኖሩ አትቆርሱላት፣ የቤት ኪራይ ያከፍሉላት። እራሷ ከተመቸን ለምን አይደለም ከአድና የ10 ዓመት ልጅ ለምን አታገባም? በሰው ህይወት ምን አገባን እኛ? ሰው ህይወት ስንት ህይወታችን ውስጥ የሚያስጨንቀን ነገር አለ እኮ ውዶችዬ፣ ስንት ነገር አለ። የራሳችንን ስንት የሚያሳስብ እያንዳንዳችን ስንት ነገር አለብን። እኔ ስንት ነገር ያሳስበኛል። በሰው ህይወት እኔ በሚጣ ህይወት ልወስንላት አችልም። ሚጣል በእኔ ህይወት ልትወስን አችልም። አይደለም ሚጣ እናት አባቴ ሊወስንልኝ አይችሉም። በዚህ ሰዓት ሰው ከተመቸው ማሰላማ መንገዱን ጨርቅ ያርግልሽ። አይ መጥፎ ነገር ከሆነ ይሄ ትክክል አይደለም። በእርግጥ ማንም ሚዲያ ላይ እስከመጣን ድረስ የፈለጋችሁትን አስተያየት መስጠት ምናምን፣ ግን ህይወትሽን ካልቀየርኩ እኔ ያልኩት ካልሆነ ግግም ብላችሁ አትበሉ። የሆነ ሄድም ካለ እኮ አንዴ ሄድ አደረጋችሁ በቃ እለፉ፣ አለቀ። የሚለወጥ የሚቀየር ነገር ስለሌለ ደጋግማችሁ ያንን ሰው ሁሌ ከተጋቡ ራሱ 1 ዓመት ሊሞላቸው ነው። 1 ዓመት ሊሞላቸው ነው እኮ አልኩሽ እኮ። አይ ከኦፊካል እንደዚህ ከተጋቡ በቤሎ ከተጋቡ ራሱ 1 ዓመት ሊሞላቸው ነው። እልል ብለን ጎሮሯችን እስኪሰነጠቅ እጃችንን እስኪያመን ድረስ አጨብጭበን ነው የዳርናቸው። በቃ የእውነት ጥሩ አይደለም። እርስ በራሳችን ሰውን ለመስበር ሰውን ለመጣል ነገ የሆነ ነገር ሆና ሚጣ ተሰብራ በእናንተ ኮሜንት አዝና ብታለቅስ እኮ አንደኛ አይዞች ባይ እናንተ ናችሁ። በእርግጥ ሰው ሲናደድ የክፋትም አይመስለኝም። የሞተቻ ልሞት ነው ብላ ቪዲዮ ሰርታ ጎበዝ ገበር ላቀብልሽ ይጅበት ትክክለሽ ብላ እስካሁን አለች ወይ? ኖ እስካሁን አለች ወይ? ውስጥ ገብተሽ ስታይ የፖስተቱትን ስታይ እምባሽ ነው የሚመጣው። ምን ብለው ቢፖስት ጥሩ ነው። አራይፒ በጣም ያሳዝናል። ግን ፑሽ ሲያረጓት የነበረው እኮ እነሱ ነበሩ። ግን ሲፖስቷት ደግሞ እግዚአብሔር ጽናቱን ይስጣት ምናምን። አራይፒ በጣም ይኸውልሽ ኩዚ የወንድ አልጫ ሴት ይሁን ወንድ አላውቅም። ይኸውልሽ የሚጽፈውን እናትነት ክብር ነው። አንተ ቆሻሻ መንደሬ ፈጣሪ እኮ እናት ሲያረገኝ በምስር ስላመነ ሀብታም ስለሆነች ከባሏ ጋር ስላለች ምናምን አይደለም። አይሽ ስለሚያምንብኝ ፈጣሪ ስለሚተማመንብኝ እናት አረገኝ። እግዚአብሔር ይመስገን። እናትነት ክብር ነው፣ መከበሪያዬ ነው።
እንደው ምን አይነት ስድልቅ ቤተሰብ እንዳሳደጋችሁ አላውቅም። እግዚአብሔር ይቅር ይበለኝ። ሰው አስተዳደጉን ይመስላል ይባላል። አስተዳደጉን ይመስላል ያየውን እያየ ያደገውን ነው የሚሆነው የሚባለው። ባለጌ መቼስ ቤተሰብ ባለጌውን ብሎ አያሳድጋቸው። አፈር ድሜ በልተው አሳድገው ለምን ዝም እላለሁ? ይሄንጌማ እናትነት ክብር ነው ሲጀምር። እነሱ እናት ከወለደቻቸው እህት ካላቸው ሴት ልጅ ፍቅረኛ ካላቸው እናትን አይሳደቡም። በየሰው ቤት እናንተ ስለማያስገቧችሁ ትቀናላችሁ ውዶችዬ። እንግዲህ በየሰው ቤትም ከገባሽ መከራ ነው። በየሰው ቤት እየገቡ እንደዚህ ነው እንደዚህ ነው ነው እንዴ ገባለሁ። ማሬ ምን አገባሽ? መብቴ እኮ ነው። እየዞርኩ በየረፍበት መብቴ እኮ ነው። ምን ችግር አለው ብገባ? ተነካሽ ነካውሽ፣ ምንሽን ነካው? አንቺ ቤት አንቺ ቲክቶክ ላይ አልመጣው ምስር የትናንትና ጣቢያ አልደረሰም። እኔ ዱባይ የለውም ማሪ አልደረሰም። ከዱባይ ወጣ ትናንትና። እኔ ወጥቻለሁ ከዱባይ ወጥ ዩጋንዳ ነኝ አሁን። ተተኮሰ። ኧረ በውጡት። ይሄ መባዳት ምናምን የሚለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴ ምን ጉድ ነው? አንቺ እንዳለ ትውልድ እኮ ተበላሽቷል በኢየሱስ ክርስቶስ። የእውነት ደግሞ ሄዶ በውስጥ የሚያወራል አባበውቶ ፕሊዝ እኔ እንደውም ቤቴን ስከፍት ዘጠናዎቹና የመዳም ልጆች ብመጡ ደስ ይለኛል። የእውነት ሼም አለ። ይሄን ባወራ ደስ ይለኝ። አሁን እኔ በጣም ነው የሚያሳዝነኝ። ትናንትና እኮ እኔ ስለ ዘጠናዎቹ ሳወራ የለሽም የተጫወት ነው ስለ ትምህርት ቤት ስለ ፋሲካን አስገባት፣ አድናን ፋሲካን አስገባት አበባ እየላከች ያው አስገቡኛል። እስኪ ውጭዬ እነዚህ ይኸውልሽ የአብይ ዘመን ልጆች አስቸግረውናል። ከኛ ትንሽ ምክር ይፈልጋሉ። እንዴት ናችሁ? እንምከራቸው። ፎሎ መልሱ። ይሄ ሁለተኛ አካውንቴ ነው። እሺ እንዴ አረ የትናንቱማ ተይ በስመ አብ ምስርኑ ነካክቷት ነው ያለፈው። ተጠንቀቂ። ዱባይ ወጣለች፣ ከዱባይ ወጣለች። ዱባይ የለችም። እኔ ተነካክቻለሁ እንዴ ማሬ? እኔ ከማንም አልነካከታም። ራስሽን ጠብቂ። አይ በደህና ጊዜ እኔ ጓደኛ የለኝም። ትብስ ወይ ስምሽ ተጠቋል። አሜሪካ እሺ ዱባይ ያኔ ምን አርጌ ማሬ? ስም የሚጠራው ምን አልኩ? ሊስት ውስጥ አለሽ፣ ሊስት ውስጥ አለሽ። ምስር ነበረች እንደዛ ሲባል እመቤቴ መሰከረኝ። ማሬ እኔ አልሰማሁም፣ አላየሁም። ወጥቻለሁ። እኛ የልጆች እናት ነን። ማለት የለችበት ምስር አለች ተብሎ ሲወራልሽ ነበረ። ጌሜ ሲደርስ ነገሩ ተበጠበጠ። ምን ነው ጌሜ ካለቀባ ሁሉም ለራሱ ነው። አንተን ኮንፎርት አለሽ እንዲያስመርጭኝ ስ ሂዳባስመርጣት እንደውም በዚህ ትንሽ መሰለኝ አንሶላ ያለው የትራስ ጨርቅ ያለው እሺ፣ ወዴ እሺ ከለር ፈሩ ነው የምትፈልጊው? ፈሩ ከለር ነጭ ያልሆነ ነጭ የለውም። በዚህ ያለው ከለር ላስመርጥሽ። እሺ ባይዘዌ የኔ እጣን ይሰራል። ቆይ እጣን ያልቆብኝ ነው። ሲመጣ ጨስ አደርጋለሁ። ዱባይ የገባውን አባርረዋለሁ። ማርያም በጣም አይወጣም። ይሄኛው ትልቅ መንፈስ ብሉ አለው። ብሉ የትኛው ያምራሉ እንዴ? በዚህኛው
እሺ ፐርፕሩ እናንተ ደግሞ ማለት ነው። በሌላው ቢሆን አይገርመኝም ነበር። ላይክ በምናከብራቸው በምንወዳቸው መመኪያችን በምንላቸው ሰዎች ይሄ በመፈጠሩ አዘኛለሁ። የእውነት ሌላው ቢሆን ዝም ብሎ የሆነ ወሬ ምናምን ሀሜት ምናምን ቢሆን ሌላ ቦታ ምናምን፣ ይሄ ግን ለእኛ አሪያ ናቸው፣ እናቶቻችን ናቸው። ለነገ የእነሱን ተስፋ ይዘን በምንሄድበት ሰው በመፈጠሩ ይሄ ትልቅ ሴጣን ነው። እንጸልያለን በየሃይማኖታችን። ሙስሊሞች ይታረቃሉ። አብሮ የበላ አብሮ መጠጣት እንደዚህ አይደለም። አንዳቸው አይ ቢታረቁ ራሱ አሁን ምን ይፈጠራል? አሁን ተታርቀሽ ራሱ መራራቅ እኮ ይቻላል። እንደዚህ ሳትሰጣጪ አደባባይ ላይ ሳትወጪ አይደለ? በቃ የሆነ ያንተለቀቀልሽ። አሁን እኔ እንዲህ በኃይለኛው ተጣልቼው የምታረቀው ሰው ከልብ ያለው አይሆንም። ከልቤ አልቀርበውም፣ እፈራዋለሁ፣ እሰጋለሁ፣ አልቀርበውም። ልበላ ራሱ እፈራለሁ አብሬው። አሁን እዛች ጋር መጠራት የሌለባቸው ስሞች ተጠርተዋሉ። መሆን የሌለበት ነገር ሆኗል። ገባሽ? ያሳፍራል። ለእኔ አፈሪያለሁ። እንደ እውነት ከኛ አይጠበቅም። በተለይ ትልቅ ሰዎች ከሆን የጓደኛ ሆነሽ ብዙ ነገር ልታወሪ ትችያለሽ። ስትዛጊ ያንን ነገር የምታወጪው ከሆነ ሌላ ሰው እኮ አያምንሽም፣ አያምንም። አሁን ለምሳሌ በቃ አያስፈልግም። አለበለዚያ ጓደኝነት ቀርቶ ብቻ መኖር አለማውራት ከናካቴ አለማውራት ይቻላል እኮ አለማውራት አይቻልም። ሴቶች ነን አይደል? ስንገናኝ እንተማማለን ያለ ነው። ይሄ ማናችን ማንም አይተማማ የለም፣ ማንም እንትን የሚል የለም። እኔ ወንዶች ናቸው ጓደኞች። ቲክታከር ሴቶች ጓደኛ የለኝም። በሜትር ነው የምርቀው። ወንዶች ናቸው። አባቴ ሙት እኔማ አንዴ እኮ አጋድመው ደህና አድርገው ሰሩልኝ። ከዛ በኋላ ሁለቴ አልሸወድ መቼ አባቴ ሙት አልሰማም ነው የደበደቡሽ ቀን ነው። አረ ምን ያረጉኝ ጉድ! እኔ እዚህ ዱባይ አባቴ ሙት እንደኔ የተፈላሰፉበት ሰው የለም። ጸጉሬን ቀለም ተጫወቱብኝ። ምንም ያላረጉኝ ነገር የላቸው። እግዚአብሔር ይስጣቸው። አሁን ላይ በቃ ሰው እንዳለ ቀርብ አረጉኝ። ቤት ይቀመጣል። ኦኬ ቀለሙን ነው ግን እኮ አንቺ ላይ በክፋት አይደለም ውሽዬ፣ በጣም ሰው ይወድሻል። ሰው መች ጠላኝ? እኔ ሰው መች ጠላኝ? የቀረበኝ አይደል እንዴ ጉዴ ሰራኝ። ሊጠቀሙብኝ ምን እንዳደረጉኝ ታውቂያለሽ? ሚጥሽ ድልድይ ነው ያደረጉኝ። በቃ ድልድይ መተላለፊያ እና የጸጉርሽ ነገር ነው እሱ። አረ በጣም ብዙ ነገር ላይ ክርስቶስን ግን እኔ ምን አልኩ መሰለሽ? እስቲ የሰደቡኝ ራሱ ያስረቀሱኝ ማለት ነው። ሁልጊዜ እኔ እግዚአብሔር ፊት ለፊት ነው ቆሜ አንተ ፍረደኝ፣ እኔ ሰው የለኝም፣ ሰው ላይ አልመካም፣ የምደገፈው ሰው የለኝም፣ አንተ ላይ ነው የተደገፍኩት። እኔን ያስረቀሱኝን እንዳለ አንተ ሂሳብ ስጥልኝ፣ ለአንተ ትቼዋለሁ እላለሁ። አሳየኝ። በስመ አብ በወልድ ወይ እግዚአብሔር መቼ እንደማረግ ሰላም ጀምረሽኛል። ጊፍት ጋላሪ ጨርሽ ውሽዬ መቼ እንደማቃጠቀለሽ ድሮ የሆነ ቢልዲንግ ስር ህፃን ልጅ እየጠበቀች ከሱ ጋር ስትሯሯጥ ምናምን ነው ማቃት ውሽዬ እና በጣም ነበረ በሷ ምቀነው ላይ ጎበዝ ናት፣ ጠንካራ ታሳየናለች። ያለ ፊልተር ነው የምናውቃት ከነፊቷ ከነማንነቷ። ዶዝ ለመጨረሻ ጊዜ የሰራሽባት ልጅ ነበራት። የመጀመሪያ ምንጣፍ የምታድሪበት ቤት። ኧረ እኔ ምን ያልሰራው ጉዳለ። ምን ግን ያኔ የተለየ ውሹ ነበርኩ ታውቂያለሽ። ኮንፊደንስ ነበረኝ። ምን አልሳቀቅም ባይኖረኝ ያለሽ አንዳንዴ ባላገኝ ባይኖረኝ አዎ ክርስቶስን በጣም ነው የምለው። ለምን እንደሆነ ታውቂያለሽ? ሰው አንዴ ከሰጠሽ እኔማ ያቺን አይዲ አሰሩልኝ። ይኸው ኮንትራቱ አለቀ። እግዚአብሔር ይመስገን። በቃ ቁጥጥራቸው ስር እንዴት እኮ እንደሚክር ላይ እኮ ነው ሲነዱኝ የቀረቡት አባቴ። እኔ ግን ኧረ እግዚአብሔር ላይ እንደመደገፍ ማሬ እግዚአብሔር ላይ እንደመደገፍ ምን አለ? ራይል የኔ ፍቅር ጋላሪ አንድ ጋላሪ ትንሹ ሙይል የምትሳማ ምናምን ሁሌ ሆኜ ሳስበው እንኳን ተፈጠሩ ላለ ጠነከርኩበት። በጣም ያጠነክራል። መከራ ሲመጣ አንዳንዴ ከኋላው ሲሳይ አለ። ለምን እግዚአብሔር እኮ ሳይደግስ አይጣላም። እና
መጠንከር ነው ነገሮችን። አሁን ደግሞ ባምቢ ላይ ተነስተዋል። አያችሁ ጠዋት እየነገርኳቸው ኮፒ ሊንክ አድርጉላት። አለቀስኩ። ማርያምን ቪዲዮ ስሪላት እስቲ የሚጥሽ ምስርና ማርያምን እሰራላታለሁ። ምን ችግር ሴት አይደለች? እኛ ሴቶች ካልተጋገዝን አንጀቴን በላች። በሞታቸው ልጅ ቀን ነው ስትል አንጀቴ ውልውስ ስል ያለው እኔ ራሱ ታውቂያለሽ። ክርስቶስ ልጅ የሆነ ነገር ብትሆን ልጅ የሆነ ነገር ብትሆንስ ነገ ይቆጫል። አባቴ ሞት ይቆጫል። ማነች ማሪ አላየው ቪዲዮ ሰራች። ራይል ሳሚኝ ማሬ ባምቢ ያው ራይል ሳሚኝ ማሬ ጊፍት ጋላሪ ብራሊ በእናት ሁለቴ ስመሽኛል። ይቀራል ሳሚኝ ሪታዬ ቆንጆ ውሽዬ ፎሎ አርባት ጋይስ። ራይልዬ እንዴት አደርሽ? ከኔ ጋር እኮ ፍሬንድም ነን። ከኔ ጋር ምናን ማርያምን ከኔ ጋር ስንቴ እሺ 3 ስመሽኛል ማሬ። 5 ይቀራል። ሪሪዬ ራይልዬ 5 ይቀራል። እማ ራይል እያረፍሽ ሳሚኝ ቢያል እያረፍሽ ሳሚኝ እማ ራይል 5 ሳሚኝ 5 አንዳንዴ ነው የምሰምሽ። 10 የምሰምሽ ባልሽ የሳምሽ 10 ጊፍት ጋላሪ እንዲህ ሞላ 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 አልሞላ ሞላ አልሞላ ሞላ አልሞላ ሞላ ታሪክ ሙሉ አደረገችልኝ። በሁለተኛው ደግሞ ግማሽ ለግማሽ ሞላችልኝ። እዝጌር ይስጣት አባቴ ሞት። እኔ በተለይ ከኢምቦርስ በላይ አንበሳ ሲወርድ እንዴት ደስ ይለኛል። ግን እኮ ዩኒቨርስ ነው ውዱ ዩኒቨርስ ነው አንበሳ አይደለም። አንበሳ ደስ የሚለኝ ምንድን ነው? እላይ ላይ የተሰበሰቡትን ጅኒ ጃንካ ጅቡቲ ከላይ ላይ ጥርግርግ አድርጎ ይዞ የሚሄድ ይመስለኛል። በጩባ ለሰው ራሱ ሲሆን ደስ ይለኛል። አንበሳ ሰጭይም ራይል ላይ ያለሽ ሴት ተብለው የኔ ፍቅር ኔቨርጌ የኔ ሙሉ ሴት እንዴት ነሽ? ደህና ነሽ? በ16 ወደ ሀገሬ ልገባ ነው። አሁን ቪዲዮ ሰራለሁ። ጌሙን የምፈልገው አገር ገብቼ አንዳንድ ነገር መቋቋሚያ እንዲሆነ ነው። ውዶቼ መታችሁ ተንኮታ አድርጉኝ እባካችሁ። ማስታወቂያ ቀጥቅጣሽ ስሪበት። አዎ ተከታታይ ነው የምሰራው። አቢባ ምሰራልሻለሁ ብላኛለች። ምስርም ትሰራለች። ኤምኬ የሚሰራል ኢንሻላ። ውሽዬም ልሰራል ይችላል። ለባለማ ሰርታለች። ለእኔ ነው እንጂ እሰራልሻለሁ። አዲ እኔ ባልሽን ለምን ባልሽ ልበለው እንጂ እንደተጣላሁ ታውቂያለሽ። ሰርጌን ጠርቼው ስላልመጣ ተጣልታችኋል እንዴ? አዎ የጌሙ ቀን አልተመቸውም ይሆናል እንጂ እኮ ሀቢብ እንደዚህ አይነት ክፋት የለበትም። ባሌም አይደለም ኤክሴ በደስታ የቀረ አልተመቸውም ይሆናል። ነገሮች አልሄዱለት ይሆናል እንዳሰበው እንጂ ሌበራ እንዴት ነሽ የኔ ቆንጆ ቆንጆ እህት? ሀይ ሀይ ሚጣዬ ሁላችሁም እንዴት ናችሁ? እንዴት ነሽ? ወደ ሰላም አለን አለን። ውሽዬ እኮ ፌመስ አለች። አሁን ፌመስ ናት። 1 ሚሊዮን ገባች እኮ 1 ሚሊዮን። እኛ የምናውቃት ኤክስኪውዝ ሚ ስትል ነው። ኔቨርጌ ኔ ቆንጆ እንዴት ነሽ ውዴ? ሁሉ ሰላም አለን አለን። ምስሩ የሆነ ጊዜ ታስታውሻለሽ? ያኔ እኔ ስራ ምንም አላማውም የለኝ አላቅበትም ለመነገድ ነግጂ እኔ ላስጀምርሽ ብላኝ ነበር። ክርስቶስን አዎ አዴ አሻንጉሊት ምናምን እንግዛና ጀምሪ ብላኝ ነበር። ይባሩ አንቺ በዛው አልቀረችም። ያኔ ናቃለሁ አንቺና ኔበሮ እኮ ተቀላቅላችኋል። አበራው ላይ ነበራችሁ። እኔ የለውም እኔ ባንዳ ነኝ ያለው ምስር ያኔ ገና ማዳም ቤት ናት አይደለም። ምለው ምንድን ነው ኔቨር የትናንቱ ጣቢያ ላይ ስማችሁ ተጠቅሷል። እኔ እኮ ጨው ነኝ ማሬ። ከዱባይ ወጥተናል።
እኔ ምስር ውሽዬ ምናምን ራይል የት ነው ያለሽው? አሜሪካ? እኔ ቱርክ ነኝ። በቱርክ አድርጌ በግሪክ አድርጌ ልሰደድ ነው ውዶችዬ። አዋሎች ራይል እኔ ራሱ በእንትን ይህን ወሬ ከሚያሰማኝ በሊቢያ አዋጣችሁ በሊቢያ ላኩኝ። ዩጋንዳ በስንት ጣሙ ጌታዬ ወይ ሐሙስ መቼ ነው? ሐሙስ እስኪደርስ በጣም ቸኮል። ወዴ ከዱባይ ይሻላል። ምንቴ ሚቱ ትላለች። ምንቴ ፎሎ አርጓት። አዲስ አካውንት እኮ ነው የኔ ቆንጆ። ስሙማ ኮንፈርት እንሸጥ ውሽዬ። ይሄ ሁለተኛው አካውንት ነው ውሽዬ። ራሄል እናቴ ናት። ሪታ እናቴ ናት። ራሄል እህቴ ናት። ሞዴሏ ራሄል ከላይ ቆመችው እህቴ ናት። ከታች መኪና ላምበርጊኒ መኪና ፕሮፋይል ያደረገችው ደግሞ እናቴ ናት። ዋ ዩጋንዳ ታስቡ ሊታይ ኪዱ ዩጋንዳ እንምጣ ይቅር ኪዱዬ ይቅር። እስኪ ስለ ኡጋንዳ ንገሪ። ምንቴ እንዴት ነሽ? ሰላም እንዴት ዋለ? ኔትወርክ የአንቺ ነው የሚጣ ወይስ የኔ ነው? የአንቺ ነው ማሬ። ኒውት ነበር ፎን ላርገው አንዴ። ዲቦዬ ማሬ እንትን በስቲ ጊፍት ጋላሪ አንድ ሙይልኝ እንደው ስለ አይነ ብራቅ ይቅር በለኝ ጌቴ። በስመ አብ ወወልድ ወመንፈስ ቅዱስ። አገር ልገባ ነው ብለሽ ነበር እንዴ? አገር ልገቢ ነው ወይ እየተባልሽ ነው? አዎ እንዴ አሁን እስካሁን ማውራ ምንድን ነው ምስር ቪዲዮ ስሪልኝ እያልኩሽ እኮ ነው። ማርያምን የምርሽን ነው? አማንን ነው ይሄ ዋርሲያን ትገባለሁ። ለዛ ነው ጌም ያዘጋጀሁትኝ እና ውዶቼ ደገፍ አድርጉን። መታችሁ ለጌማችን ቀን ያላችሁን ሰፖርት አድርጉን። ወደ ሀገራችን ልንሄድ ነው እኔና አጥማም ሀገራችን ላይ መቋቋሚያ ምናምን አንድ እርምጃ መሄጃ ደገፍ አድርጉ። ሄዳችሁ ማስታወቂያው ላይ ተፍ ተፍ ወገባችሁን አስራችሁ ማስታወቂያ ቲክቶክ ምናምን እንሰራለን። የተለያዩ ነገሮች እናሳያቸዋለን። እዚያ አይሰራም ማሪያ ይቻል ዩቲዩብ ምናምን መስራት ሀገሩ ትንሽ እንመለሳለን ኢንሻላህ። እዛ ሞኝ እዚህ ሞኝ ትወዱኛላችሁ። ኧረ እንዳትገቢ ትወድሻለን። ኢትዮጵያ ገብቼ እኮ እሻሻላለሁ እንጂ እኮ የባሰ አልጠፋም እኮ መመላለስ እየተመላለስ ብዙ አማራጭ አለ። ኢትዮጵያ ገብቼ ዩቲዩብ እሰራለሁ፣ ፕራንክ እሰራለሁ፣ ከቤተሰብ ጋር ጊዜ ሳሳልፍ ዩቲዩብ እሰራላችኋለሁ። በየክልሉ የምትፈልጉበት ሀገር ሄጄ የሀገራቸው ሁኔታ አሳያችኋለሁ። እንደ ቱሪስት አስጎበኛችኋለሁ። ዩቲዩቤን አሳድጋለሁ። እናንተ ሰብስክራይብ እና ቪው ሲጨምሩልኝ ዩቲዩብ በራሱ ይከፍለኛል። ይሄ አንድ ስራ ነው፣ የተለየ ነገር እና ብዙ ኢንተርቪው የምደረግበት ቦታ ስላለኝ ኢንተርቪው ታያላችሁ ምናምን ብላብላብላ ሂዱ። እያወራች ስለሆነ አለቆ ኡጋንዳ ነሽ ኢትዮጵያ ነሽ? ዩጋንዳ ስትሉ እኮ ምስር ስትል ዘልዬ ነው የገባሁት። ከአሁኗ ካለንበት ሁኔታ ኡጋንዳ ይሻለናል ብለን ነው ማሬ። አሁኑ ካለንበት ኧረ ከፋኝ፣ እግዚአብሔር ኡጋንዳ ስትሉ ከፋኝ። አንቺ ዱባይ ነው የምትፈልጊው? እኔ በጣም ዱባይ ፈልግ ነበር ታያለሽ። ኧረ እኔ አውቄ ነው። እኛማ ወደ ሌላ ቦታ ነን ማሬ። እዚህ እኮ ያለው እንዳለ ለፕሮሰስ ስለሆነ ህዝቤ ወደፊት ነው። ሄዳችሁ ምን እንሄዳለን? ተቋጥሮብናል መሰለኝ። እኛም አጀንዳ ማሮች መልካም ቀን። እሺ እኔ ማሮች ልወጣ ነው። ልክ ያለው እሺ ማሪ ነገር እሺ መልካም ቀን ጋይስ ለሁላችሁ። እሺ ማሪ